አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበርና በዛ ሰዓት የእለት ተእለት ደንበኛችን ወይም ደንበኛ የነበረና በቅርበት አውቀዋለሁ። አብሮት የነበረው ሰውዬ አሁን ላይክ እኔ ጓደኛ የ30 ዓመት ምናምን ያለ የሚቀባጥረው ሰውዬ እሱን ኮንትሮል ማድረግ የሚችል ነበር። ግንም እንደውም በጣም ሞር እንዲጠጡና ሞር የተለያየ ነገሮችን እንዲያደርጉ ፑሽ የሚያደርገው እሱ ነበር። የዚህ ጉዳይ ማብቂያና መጨረሻውን ለማወቅ እየጓጓን በየዕለቱ አዳዲስ መረጃዎችን እያወጣን እየቀጠልን እንገኛለን። ታዲያ ጋዜጠኛው አዲስ ያመጣው ነገር ደግሞ መቅዲ ጋብዛው በሄደበት አዳዲስ ነገሮችን ይዞ ብቅ ብሏል። ዛሬ የሰማናቸው ነገሮች ዞሮ እየከረረ እንዳለና የዚህን ነገር ማብቂያ ለመስማት እኛም ጓግተን መረጃው በወጣ ሰዓት ሁሉ ወደ እናንተ እያደረስን እንገኛለን። ነፃነት ወርቅነህ ከህልፈቱ በፊት የተሰማ ቀጥሎ ደግሞ አሁን ላይ የተሰሙ ያሉ ነገሮች እጅግ አሳዛኝ መራር የሆኑ እየቀጠሉ ይገኛሉ። ኢትዮጵያ ውስጥ አሁን ባለው ሁኔታ የነፃነት ወርቅነህ ህልፈትን አስመልክቶ ከዛ ቀጥሎ ደግሞ ወዳጆች ናቸው ተብሎ የተነገሩ ሰዎች አሁን እያመጡ ያሉት መረጃ ምን አይነት የህይወት መልክና የህይወት ፈተና አሳልፎ ወደ ፈጣሪው እንደተሰበሰበ ፍንጭ የሚሰጡ ናቸው የሚሉ ነገሮች ተበራክተዋል። ዛሬ ደግሞ ነፃነት ወርቅነህን አስመልክቶ የወጡ መረጃዎች እጅግ የሚያስገርሙ የሚያስደንቁ ነው ይቀጥላሉ። ታዲያ ከዚህ በኋላ ነፃነት ወርቅነህ ከዚህ በኋላ አልፎና ወደ አባቱ ወይም ወደ አምላኩ ተሰብስቦ እየኖረ ይገኛል። በዚህ መካከል እኛ ኢትዮጵያን ነገሮችን በማወቅና በመሰንበት ውስጥ አዳዲስ ነገሮችን እየሰማንና እየተቀበልን እንቀጥል ይሆናል። ነፃነት ወርቅነህን ወዳጆች ነን የሚሉ ሰዎች ትላንት የረሱ ዛሬ ከሞቱ በኋላ ያስታውሱ ሰዎች ቢበዙ እንኳን ዛሬ ግን የወጡ መረጃዎች እጅግ አስገራሚዎች ናቸው። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ነፃነት ወርቅነህን አስመልክቶ እየወጡ ያሉ ሰበር መረጃዎች ደግሞ በሚለቀቁ ሰዓት ወደ እናንተ እንዲደርስ የደወል ምልክቷን አብርታችሁ ሐሳብ አስተያየታችሁ ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ተሰማ ወደ ተባለው መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። እጅግ የሚያስገርመውና የሚያሳዝነው ደግሞ በተደጋጋሚ ነፃነት ወርቅነህና አስናቀ ይገናኙበታል ተብሎ የሚነገረው አንድ ቦታ አለ። ይህም ቦታ ደግሞ ታገስ ስጋ ቤት ይባላል። ታዲያ ከዚህ ቤት ደግሞ የወጣው እጅግ አስገራሚውና አስደናቂው መረጃ በስተመጨረሻ እዛ ቤት ሰራ ነበርኩኝ የሚል አንድ ሰው ሙሉ መረጃውን ይዞ መውጣቱ በብዙዎች ዘንድ ድንጋጤን የፈጠረ ጉዳይ ሆኗል። ነፃነት ወርቅነህ ከሞቱ በፊት በእያንዳንዱ ቀን እኛ ቤት እየመጣ ይጠቀም ነበር። ከዛ መነሻ ደግሞ ሊያደርግ የሚችለው የነፃነት ወርቅነህ ቅርብ ጓደኛ ነኝ እያለ በለቅሶ ሰዓት እያነባ የነበረ እየጮኸ የነበረ አስናቀን የሱን ጉድ ነው ይዤላችሁ የመጣሁት እያለ መረጃውን ይዞ ብቅ ማለቱ በብዙዎች ዘንድ ድንጋጤን የፈጠረ ጉዳይ ሆኖ ይቀጥላል። እንደምናችሁ አለውን እግዚአብሔር ይመስገን። አሁን ላይ በነፃነት ወርቅነህ ተያይዘው አንዳንድ ኢንተርቪዎችን እያየን እንገኛለን። ያሁኑ ትክክለኛው ኢንተርቪው ነው። በነገራችሁ ላይ እኔ ከዛሬ 7 ዓመት ምናምን አካባቢ በፊት አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበርና በዛ ሰዓት የእለት ተእለት ደንበኛችን ወይም ደንበኛ የነበረና በቅርበት አውቀዋለሁ ነፃነት ወርቅነህ እና የምትሉት ይሄ አንድ ጓደኛው ማለት ነው። አሁን ሰዎች አሁን ወንድሙና የቅርብ ቤተሰቦቹ ወጥተው የሰጡት መግለጫ ትክክለኛውና እውነተኛው ያ ነው። በቃ አብሮት የነበረው ሰውዬ አሁን ላይክ እኔ ጓደኛ የ30 ዓመት ምናምን ያለ የሚቀባጥረው ሰውዬ ታዲያ ነፃነት ወርቅነህ ለህልፈቱ ምክንያት ሊሆን የሚችለው አስናቀ ነው እንጂ ከዚህ በኋላ ስለ አስናቀ በጎ ነገር ሲወራ መስማት አልፈልግም ሲል መረጃውን ይዞ መንቀሳቀሱ ብዙዎችን ያስደነገጠ ጉዳይ ሆኖ ይቀጥላል። ታዲያ በስተመጨረሻ ጋዜጠኞቹና የአንዳንድ ወሬዎቹ መነሻ ቢኖረውም መጨረሻውን ግን ለመስማት ብንጓጓም ይሄ ጉዳይ ማብቂያ የለውም። አንዱ አንዱን እየተቸነ የተሳደበ ይቀጥላል። ነገር ግን በዚህ መካከል ስሙን እያጣ ያለ ትላንትም በህይወት በሞቱም ፈተና ውስጥ የነበረ ነፃነት ወርቅነህ ነው። እባካችሁ ስሙን አቆዩለት፣ የእናንተን ጉዳይ በራሳችሁ ያዙ ስንል እኛም ነገሮችን ወደ እናንተ ለማድረስ ሞከርን። አንዳንዴ የሞቱ ሰዎች እንዲያርፉ እድል ብንሰጣቸውና አንዳንድ ነገሮችን ብንተዋቸው መልካም ነው ብለን እንኳን ብንንቀሳቀስ
አንዳንድ ሰዎች እንደዚህ ሲሉ ይደመጣሉ። የገዛ ቤተሰቦቹና ወዳጆቹ ያላቆዩትንና ያልተውትን ጉዳይ እኛ ሰሚዎች ልናቆየውና ልናቆመው አንችልም ሲሉ ይደመጣሉ። ምክንያቱም ባለቤቱ ያላቆመችውን ወዳጅ ዘመዶቹና ወንድም እህቶቹ ዝም ያላሉትን ጉዳይ የኢትዮጵያ ሕዝብ መስማት ስለማይሰለቸው እየሰማ ይቀጥላል እንጂ ከፈለጉ እነሱ ያቆሙት የሚሉ ሰዎች ተበራክተዋል። በዚህ መካከል ነጻነት ወርቅነህን የሚወዱና የሚያደንቁ ሰዎች እስከ መጨረሻው ጉዳዩን ሳናቀውና መዝጊያውን ሳንሰማ አናልፍም ሲሉ ነገሮቹ ከዲጡ ወደ ማጡ እንዲሸጋገሩ እያደረጉ ይገኛሉ። ከታገስ ስጋ ቤት የወጡ መረጃዎች አንድ በአንድ እንደዚህ ናቸው። ነጻነት ወርቅነህንና አስናቀን በቅርበት አውቃለሁ። በተደጋጋሚ ሲመጡ አስተናግጃቸዋለሁ፣ አብሬም ቆይቼ አውቃለሁ። በዚህ መካከል ታዲያ የነጻነት ወርቅነህ የልፈቱ ምክንያት የመጀመሪያው ተጠያቂ ሊሆን የሚገባው አስናቀ ነው። መሀል ላይ እንደውም የተሸረበ ሴራ እንዳለም ይመስላል ሲል ይደመጣል። ቀድሞ እንዴት ሊደርስ ቻለም? ብዙ ወዳጆችና ዘመዶች ባሉበት ወዳጅነታቸው ርቆ ቢቆይም ነገሮች አሁን የተባባሱ የሚመጡበት መንገድ አለ። ነጻነት ወርቅነህና አሁን አስናቀ ወዳጅነታቸው ሻክሯል የሚለው ጋዜጠኛ ወይም እህቱን አቅርቦ ኢንተርቪው ሲያደርግ የነበረው ወዳጃችን ጋዜጠኛ በዚህ መካከል የአስናቀና የነጻነት ወርቅነህ ወዳጅነት ከራቀ ረጅም ዓመታቶች ቆይተዋል ተብሎ ይነገራል። ታዲያ ነጻነት ወርቅነህ እንዳለፈ መጀመሪያ የደረስኩ እኔ ነኝ የሚለው አስናቀ ነገሩ የኋላ ሲጣራ እንደውም በቦታውም አልነበረም፣ ከእናቱ ከሚስቱ እናት ጋር ተመሳጥረው እንጂ ምንም በቦታው ሳይገኝ ተገኝቻለሁ ብሎ ሆስፒታል ወሰድኩት እንኳን ብሎ ቢናገር እኛ ምናምነው ጉዳይ የለም የሚሉ ሰዎች ተበራክተዋል። የመጀመሪያ ታዲያ የነጻነት ወርቅነህ ህልፈት ከተሰማ በኋላ ከሚስቱ ጋር እንዴት ተገናኙ፣ ቀጥሎ አብሮ እንዴት ፎቶ ሊነሱ ቻሉ፣ እንዴት ሆኖ አብሮ ሊቀጥሉ ቻሉ የሚሉ ጥያቄዎች እየተበራከቱ ይመጣሉ። ሚስቱ ቶሎ ብላ ወደ አሜሪካ እንደሄደች ቢታወቅም ነገር ግን በየትኛው ጊዜና ሰዓት ተገናኝቶ ነው ከነጻነት ወርቅነህ ጓደኛ ጋር ወይም ከአስናቀ ጋር ፎቶችን ሲነሱ አብሮ ጊዜ ሲያሳልፉ እንደነበር መረጃዎች እየወጡ ይገኛሉ። ነገሩ ከዲጡ ወደ ማጡ አድጓል። አሁን ባለው ሁኔታ ፈተናዎች እየጨመሩ ነገሮች ግራ ወደ ማጋባት እየሄዱ ይቀጥላሉ። እንደውም ተጠርጣሪ መሆን ያለበት ለአስናቀ አንዳንድ ነገሮችን እንኳን ለመናገር ከጀርባ የሞከሩ ሰዎች ቢኖሩ እባክህን ተው ራስን ወደ ሚዲያ ይዘህ አትምጣ ብለው ቢናገሩትም እምቢ ብሏል። በስተመጨረሻ ግን 80 እስከሚወጣ ድረስ አንዳች ነገር አልተነፍስም፣ ጓደኛዬን አከብረዋለሁ ብሎ ቢናገርም አንዳንዶቹ ነገሩን እንደ ቀልድ እያዩ እያሽሟጠጡበትም እየቀጠሉ ይገኛሉ። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩ። በእያንዳንዱ ቀን ነጻነት ወርቅነህን አስመልክቶ የሚወጡ መረጃዎችን ወደ እናንተ እያጣራን እናደርሳለን። አስናቀ ነጻነት ወርቅነህ ሲሞት በቦታው አልነበረም፣ ከኋላ ነው የደረሰው። ሰይፉ ፋንታውን የተናገረው እንደዚህ ነው። በሰዓቱ አስናቀ እንዳልነበረና እሱ ቀድሞ ደርሶ ሆስፒታል ሊያደርሰው ሲሞክር እንደነበረ ሰይፉ ይናገራል። አስናቀ ደግሞ እኔ ነኝ ቀድሜ የደረስኩት አይቻለሁ ሲል አስናቀ ይናገራል። እርስ በርስ የሚምታታና ግራ የሚያጋባ ነገር እየቀጠለ እየበረታ ይሄዳል። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የነጻነት ወርቅነህ እልፈትን አስመልክቶ ዙሩ እየከረረ ሲመጣ አስናቀም ከተጠያቂነት የሚድን አይመስልም፣ የባለቤቱ እናትም ተጠያቂ ሳትሆን አትቀርም የሚሉ መረጃዎች እየወጡ ይገኛሉ። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩ። እናንተ የምትሰጡት ሀሳብ ስለሚገነባን ሁሌም ለምንለቃቸው መረጃዎች ግብዓት ስለሚሆን ሀሳባችሁን ስለምታሰፍሩ ከልብ እያመሰገንን በቀጣይ አዲስ ትኩር ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ። የቲክቶክ ላይ ነዋሪዎች እንደምናችሁ አለውን እግዚአብሔር ይመስገን። አሁን ላይ በነጻነት ወርቅነህ ተያይዘው አንዳንድ ኢንተርቪዎችን እያየን እንገኛለን። ያሁኑ ትክክለኛው ኢንተርቪው ነው። በነገራችሁ ላይ እኔ ከዛሬ 7 ዓመት ምናምን አካባቢ በፊት አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበርና በዛ ሰዓት የእለት ተእለት ደንበኛችን ወይም ደንበኛ የነበረ እና በቅርበት አውቀዋለሁ ነጻነት ወርቅነህ እና የምትሉት ይሄ አንድ ጓደኛው ማለት ነው። ሶ አሁን ሰዎች አሁን ወንድሙና የቅርብ ቤተሰቦቹ ወጥተው የሰጡት መግለጫ ትክክለኛውና እውነተኛው ያ ነው። በቃ አብሮት የነበረው ሰውዬ አሁን ላይክ እኔ ጓደኛ የ30 ዓመት ምናምን እያለ የሚቀባጥረው ሰውዬ እሱን ኮንትሮል ማድረግ የሚችል ነበር። ግንም እንደውም በጣም ሞር እንዲጠጡና ሞር የተለያየ ነገሮችን እንዲያደርጉ ፑሽ የሚያደርገው እሱ ነበር። አንድ ቀን ደግሞ ይገርማቸዋል፣ እኔ እዛ ቤት ውስጥ ወደ 1 ዓመት ከ6 ወር በላይ ሰርቻለሁ። አንድ ቀን ኪሱ ሲበርደው እንጂ ኪሱ ሂሳብ ለመክፈል ምናምን ገብቶ አያውቅም። ይህ የምታዩት እና
ያሁኑ ነው ትክክለኛ እንትኑ። አሁን እሱን ሀዘን ላይ የጣለው እሱ በጣም የተጎዳ የሚመስለው ምናምን ቀጣይ አብሮ ወይም ደግሞ የሚያባለው ወይ ደግሞ የሚጋብዘው የሚከፍልለት ስለሌለ የዛ ሀዘን እንጂ ከዛ የዘለለ ምንም አይነት ነገር ምንም ሊኖር እንደማይችል ግልጽ ነው ልላችሁ እወዳለሁ።